የሰዓቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ቀጠና ከጉኋላ፣ ደጎማ፣ ማክሰኝት፣ ጠዳ ጎንደር ከተማ አየር ማረፊያ፣ አይምባ፣ እንፍራንስ እና ጎንደር ዙሪያ ቀጠናዎች ላይ ከባድ ትንቅንቅ እያደረገ ይገኛል። ይህንን ዘመቻን በቅርቡ በተሰዋው የትግል ጓዳችን በኮማንዶ በላይ እንዲጠራ ለሁሉም የሚዲያና የትግላችን ደጋፊ ማህበረሰብ እናሳውቃለን። ግንቦት 24 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የንስር በለሳ ቀጣው እጅጉ ክፍለ ጦር የምስራቅ በለሳ ወረዳ መቀመጫ በሆነችው ጉኋላ ከተማ ላይ መሽጎ በነበረው የአገዛዙ ሰራዊት ላይ በወሰደው እርምጃ በ3 ካምፕ መሽጎ የነበረውን ጉጅሌ ሰራዊት ሙሉ በሙሉ መበተን ተችሏል። ግንቦት 26 ቀን 2017 የዳግማዊ ቴዎድሮስ 5ኛ ኮር ታድሎ ብርሃን ክፍለ ጦርና ናደው ብርጌድ ቆላድባ ከተማ ሰርጋ በመግባት ማስረሻ ባዩ የተባለን የሚሊሻ ጠርናፊውን ሸኝተዋለች። ግንቦት 27 ቀን 2017 ዓ.ም ደግሞ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር ዞዛምባ ንጉስ ክፍለ ጦር ደጎማ ላይ የመሸገውን የብልጽግና ዙፋን አስጠባቂ ሰራዊት ላይ የደፈጣ ጥቃት ማድረስ ችሏል። በዚህ ውጊያም ቁጥሩ በውል ያልታወቀ ሰራዊት ተደምስሷል። በዚህ ዕለትም የጥቁር አንበሳ ክፍለ ጦርና የንስር በለሳ ቀጣው እጅጉ ክፍለ ጦር እንዲሁም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር በሻለቃ አሌክስ የምትመራው ደጃዝማች አስናቀ ብርጌድ ማክሰኝት ከተማ በመግባት በጠላት ላይ የበላይነትን ወስደው ከተማዋን ሙሉ በሙሉ የተቆጣጠሩ ሲሆን በከተማዋ የነበረው ሰራዊት ሙሉ በሙሉ ተደምስሷል። በከተማው ህዝብ ላይ እናንተ የፋኖ ደጋፊ ናችሁ እያለ ከባድ ድብደባ ሲፈጽም የነበረው ኢንስፔክተር ሞላ የተባለ የፖሊስ ጣቢያ መምሪያ ኃላፊ እርምጃ የተወሰደበት ሲሆን በአገዛዙ የግፍ እስር ላይ የነበሩ እስረኞችንም ከግፍ እስር ማስለቀቅ ተችሏል። በዚህ አውደ ውጊያም 30 የሞተና ከ15 በላይ ቁስለኛ ማድረግ ተችሏል። 20 የነፍስ ወከፍ መሳሪያዎችን ማርከናል። በቁጥር 79 እስረኞችን ማስለቀቅ ተችሏል። በዚህ ዕለትም የዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት የታድሎ ብርሃን ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ከጠዳ ጀምሮ እስከ ጎንደር አየር ማረፊያ ፈንጠር ድረስ ከባድ ትንቅንቅ ሲያደርጉ ውለዋል። በዚህ ውጊያም ብዛት ያለው የብልጽግና ራይ ሰራዊት የተደመሰሰ ሲሆን የነፍስ ወከፍ መሳሪያዎችን መማረክ ተችሏል። በደንቢያ አይምባ ቀጠና የሚንቀሳቀሰው በጌምድር ክፍለ ጦር አይሸሽም ብርጌድም የ5ኛ ኮርን ጥሪ ተቀብሎ ቆላድባ ከተማ በመግባት የአብይን ቅጥረኛ ሰራዊት ላይ ትልቅ ድል ተቀዳጅቷል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር